ሚካኤል ወገብርኤል ቀዋምያን ለነፍሳት እሙንቱ ሊቃናት ዑራኤል ወገብርኤል ይትፌነው ለፀሐይል ይትፌነው ለፀሐይል ሀበ ደብረ ምሕረት ይትፌነው ለፀሐይል ይትፌነው ለፀሐይል ሀበ ደብረ ምሕረት። በዚህ በሴቶቹ በኩል ዙሪያ ወደዚህ ስመጣ ጨፌ ኮንዶልሜም ቅዱስ ገብርኤልና ቅዱስ ሚካኤል ይላል። እዚያ ላይ ባየሁት ነው የወረድኩት። ስለ ዝማሬው እግዚአብሔር የተመሰገነ ይሁን። አሁን ውጭ ላይ ያላችሁ ደስ ትላላችሁ። ወደዚህ ገባ ገባ እያላችሁ ምናልባት አውደ ምሕረቱን አልፎ መሄድ ይከብዳችሁ ይሆናል። ወጥቶ መሄድ እንጂ መግባት አይከብዳችሁ። የሚከብደው ወንጌልን አቋርጦ መሄድ ነው። አቋርጦ መግባት የሚከለከለው ቅዳሴ እንጂ ጉባኤ ላይ አቋርጦ መግባት ይቻላል። መውጣት ግን የጀመረችውን እንጀራ ሳትጋግራ ሳትጨርስ፣ የጀመረችውን ስፌት ሰርታ ሳትጨርስ፣ የጀመረችውን ፈትል ሳታጠናቅቅ ወጣ የምትሄድ ሰነፍ ሴት ናት ይባላል። የተጀመረው ወንጌል ሳይጠናቀቅ መሄድ ሰነፍነት ነው። መግባት ግን ብርቱነት ነውና እዚያ በር ላይ ያላችሁ ወደዚህ ወደ ውስጥ ገብታችሁ እኔ አሁን ወደ ትምህርት ልገባ ነው። እናንተ ግን ወደዚህ ገባ በሉና ወደ ውስጥ እንማማራለን። የምንማማረው መሰረታዊ ትምህርታችን የሚሆነው ቅድስት ይባላል የሳምንትና ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅድስት ድንግል ማርያም የሚለውን ከእሱ ጋር አያይዘን እንማማራለን። አጠር ያለ ጊዜ ነው ብያችኋለሁ፣ ብዙ አላቆያችሁም። መነሻ የምናደርገው ቅዱስ ገብርኤልን ነው። ወበእንተዝ ደለወ ከመ ይጹር ዜናሃ ለማርያም። እስኪ ሁላችሁም ተናገሩ፣ ማርያምን በሉ። ያበሰራት ቅዱስ ገብርኤል ነው። እስኪ ተናገሩ፣ ማርያምን በቃ ይችን ያዙና እኔም ሰዓት ይዣለሁ የማገለግልበትን ሰዓት፣ እናንተም ሰዓት ይዛችሁ እንማማራለን። እግዚአብሔር አምላክ ሁላችን ሊባርከን መልካም ፈቃዱ ይሁንልን። አሜን በሉ። ቅዱስ የተለየ ማለት ነው።
ቅድስት የተለየች ማለት ነው። ቅዱሳን የተለዩ ማለት ነው። ቅዱሳን የተለዩ ሴቶች ማለት ነው። ቅዱሳን ሐዋርያት የተለዩ ከዓለም የተለዩ የዮሐንስ ወንጌል ምዕራፍ 15 ላይ ከዓለም ተገኝታችሁ ከዓለም ተመርጣችኋል፣ ከዓለም ነው የመረጥኳችሁ ይላል። ከዓለም ነው የጠራኋችሁ፣ ከዓለም ነው ያከበርኳችሁ። ከዓለም ተገኝታችሁ ዓለሙን ንቃችኋል። ከዓለም ተገኝታችሁ ከዓለም ርቃችኋል። ከዓለም ተገኝታችኋል፣ ዓለማውያን አይደላችሁም። ከዓለሙ ተገኝታችሁ ዓለማውያን ስላይደላችሁ ዓለማውያኑ ይገፏችኋል፣ ይገርፏችኋል፣ ይገሏችኋል፣ ያገሏችኋል። ግን እኮ የተጠራችሁት ከዓለም ነው። ነገር ግን ዓለሙን ንቃችሁታል። ግን እኮ የወጣችሁት ከዓለም ነው። ዓለሙ ግን ለእናንተ ምንም አይደለም። ዓለሙን ብትመስሉ ኑሮ ዓለማውያን ይወዷችሁ ነበረ። ነገር ግን ዓለሙን ስለማትወዱ ስለጣላችሁት፣ ከዓለም ስለራቃችሁ፣ ዓለም የራሱን ስለሚወድ ዓለማውያን ያርቋችኋል አለ ጌታ ሐዋርያትን። ስለዚህ ቅዱሳን ሐዋርያት ማለት ከዓለም የተለዩ ማለት ነው። ለምሳሌ ጴጥሮስ በማቴዎስ ወንጌል ምዕራፍ 4 እንደምታዩት ባለትዳር ነበር። ባጭሩ አንድ አህያ ነበረው፣ አንድ በሬ ነበረው፣ አንድ እነሆ አሳ የሚያጠምድበት መሳሪያ ነበረው፣ መጫኛም አንድ አህያ ነበረው። ደንገል ብንለው መረብ ብንለው እንደገና ደግሞ ቅጠል አለ ማስከሪያ ያደርቁና ይወቅጡና ይበጠብጠው ውሃው ላይ ሲረጩት እዚህ ዳሩ ላይ ማለት ነው አሳዎች እየሸተታቸው በቅጠሉ ሽታ መጥተው ይያዛሉ። ባጭሩ አሳ የሚያዝበት ብዙ ነገር ነው ማለት ነው። መንጠቆም ማለት ዘሎ የሚያወጣ ፈልጎ ማለት ነው። ባጭሩ ግን ጴጥሮስ ከዚህ ውስጥ ነው የወጣው። ምን አለው ጌታ? ለጊዜው በእግር ተከተለኝ፣ ፍጻሜው ግን በስራ መሰለኛ ነው። ትዳሩንም ትቶ ሀብቱንም ትቶ ዓለሙንም ንቆ እግዚአብሔር ተከተለ። ማን ተባለ? ጴጥሮስ ሆከ ሃይማኖት፣ አንተ አለት ነህ ማለት ነው። ኬፋም ብንለው ጴጥሮስም ብንለው አንተ አለት ነው። አለት ማለት መሰረት ማለት ነው። የድንጋይ ጉዳይ ነው፣ የድንጋ ጉዳይ ነው። አለት ማለት እነሆ መሰረት ማለት ነው። የሃይማኖት መሰረት። በአንተ አለትነት ቤተ ክርስቲያኔን እሰራታለሁ አለና ቅዱስ ጴጥሮስ ተባለ። ማን ተባለ? ቅዱስ ጴጥሮስ ማለት ቅዱስ ማለት የተለየ ማለት ነው። አለቀ። ከዓለም የተለየ፣ ከፍቅረ ነዋይ የተለየ፣ ከፍቅረ ዝሙት የተለየ፣ ከፍቅረ ስልጣን የተለየ፣ እንደገና ደግሞ ከፍቅረ ጣዖት ከዚህ ሁሉ የተለየ ማለት ነው። ከሐዋርያት እሱን አመጣሁላችሁ። እንደገና ከሰማዕታት ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ የሚገርማችሁ ነገር በተወለደበት አካባቢና በኖረበት አካባቢ ብዙ ስልጣን ይሰጠው ዘንድ የተለመነ ወጣት ነው። በ10 ዓመቱ አባቱ ቢሞት 5 ዓመት በአባቱ ስልጣን የተተካው ንጉሥ አሳድጎታል። 15 ዓመት ማለት ነው። በ15 ዓመቱ የኔን ልጅ አግባና የአባትህ ስልጣን ወደ አንተ ይምጣ እሰጥሃለሁ፣ ግን ልጄን አግባ። የሚገርመው ነገር እናት አባትን መታዘዝ፣ ያሳደገን አባት መታዘዝ ክብር እንደሆነ ስለሚያውቅ እሺ ነው ያለው። ግን ቅዱስ ጊዮርጊስ በትዳር ውስጥ እንደማይኖር ከላይ የእግዚአብሔር ውሳኔ ያለው። የሰርጉ ቀን ደርሶ በዋዜማ ላይ ንጉሡ ሞተ። በመሞቱ ምክንያት ሰውየውን ቀብረው እሱም ለልጅቷ አይምሯ እንዳይጎዳ አሳምኖ እኔ የተፈጠርኩት ወንጌል አገልግዬ በሰማዕትነት ለማለፍ እንጂ ትዳርን አልንቀውም። ትልቁ ስጦታ ትዳር ነው። ግን የኔ ሽልማት አይደለም፣ እሱ የኔ ሀብት አይደለም፣ የኔ ገንዘብ አይደለም። ያንቺ ድል ሌላ ነው። የኔ ድል ወንጌል ተሸክሞ በፈረሱ መዞር ነው። ያንቺ ድል ደግሞ እግዚአብሔር የሚያመጣውን አናውቅምና ድልሽን ጠብቂ አላት። ያው ገብረ ክርስቶስም ሌሎችንም ቅዱሳን አቡነ አረጋዊን ብጠቅስላችሁ እንዲህ አይነት ታሪክ ነው ያላቸው። ሁሉም ገብረ ክርስቶስን በጫጉላ ነው ሄደው፣ አቡነ አረጋዊ በቃይ ብለው ነው ወደ ገዳመ አስቄጥስ መጥተው ግብፅ የገቡ።
ትዳር አልፈልግም ብለው ማለት ነው። ቅድስት አርሴማን ብታዋት ዛርማንያ አዎ ትዳርን አልንቀውም፣ ግን ለትዳር አልተጠራውም። እኔ ለሰማያዊ ንጉሥ ለክርስቶስ ሙሽራ ነኝ ብላ ወደ ሮም ወርዳ ድርጣድስ ከሚባል ክፉ ሰው ጋር እነሆ ፊት ለፊት ገጥማ ሃይማኖቷን አስከብራ አንገቷን ለሰይፍ ሰጥታ ቅድስት ተብላለች። ምን ተብላለች? የተለየች ማለት ነው። ከኃጢአት የተለየች። እየሰማችሁ ነው አይደለ? አዎ ይህ ሳምንት ቅድስት ስለሚባል ነው የምነግራችሁ። አዎ ቅድስት ተብላለች። ለምን ቅድስት ተባለች? እናት ለምሳሌ ልጇን እዚህ ውስጥ ቅድስት ትኖራለች። ያንቺ እናት ቅድስት ያለችሽ የራሷ እንግዲህ የደረሰላት ነገር ወይም ደግሞ ከድንግል ማርያም ጋር ያ ይሆናል። ያ ሌላ ጉዳይ። ቅድስት አርሴማ ግን ቅድስት የሚለውን ያገኘችው አንገቷን ተቀልላ ነው። ጀርባዋን ተገርፋ ነው። ጡቶቿ ተቀርጠው፣ ጆሮዋ ተቆርጦ፣ ከንፈሯ ተቧጦ፣ ጥርሷ ረግፎ ነው ቅድስት የተባለችው። ቅዱስ ቶማስ ተብሏል። ዝም ማለት ጆሮው ተቆርጦ፣ ከንፈሩ ተቧጦ፣ ጥርሱን እየነቀሉ እየሰበሩ ለመብራት ተጠቅመው፣ እግሩ ተቆርጦ በቅርጫት ነው ወንጌል ሰብኮ ነው ቅዱስ ቶማስ የተባለው። ብዙ ቶማስ ሊኖር ይችላል፣ ግን ቶማስን አትሆንም መቼም። አዎ ስለዚህ ቅዱስ ጊዮርጊስ ተጋደለ 7 ዓመት፣ 70 ነገሥታትን አሸነፈ፣ 4 ጊዜ ሞተ፣ 3 ጊዜ ተነሳ፣ ቅዱስ ጊዮርጊስ ተባለ። እንደውም የዘር ሐረጉ ሌላ አሕዛብ ውስጥ ነው። የሚገርማችሁ ነገር ማለት ነው። ግን ቅዱስ ጊዮርጊስ ተባለ። 7 ዓመት ተጋድሎ ለ7 ዓመቱ 7 አክሊላት ተሸለሙ። አይ እዚህ የበለጠ ነገር የለም። ሌላው ጻድቃን አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ናቸው። ደብረ ሊባኖስን እናንተ አሁን የኤሌክትሪክ ስለመጣ ነው እንጂ ይህን እርጥብ እንጨት ቆርጣችሁ እንጀራ ጋግሩበት ብዬ ብላችሁ እንዴት ነው የምትጋግሩበት? እናንተ 50 ጊዜ ነዳጅ ብታደርጉበት እንኳን አይጋግርላችሁ። ነዳጅ ቢሆንም ተንበልብሎ ያልቃል እንጂ አንድ እንጀራ ያወጣል። ደብረ ሊባኖስ ግን ብትሄዱ የጻድቁ እምነትና ጻድቁ ከመባልም በላይ 6 ክንፍ ያወጡ ጻድቅ ናቸው። ኢትዮጵያዊ በቀል ናቸው። ገዳሙን የገደመው ሊባኖስ የሚባል የውጭ መነኩሴ ነው። ግን መልአኩ ምን አለ? እግዚአብሔር ልቆት ማለት ነው። አንተ ጻድቅ ይህ ገዳም በስም ሲጠራ ይኖራል። ደብረ ሊባኖስ። ደብር ማለት ጫካ ጥቅጥቅ ያለ ዛፍ ማለት ነው። ሊባኖስ ማለት መነኩሴው ነው። ገዳሙ በአንተ ስም ይጠራል። ገዳሙ ግን የኢትዮጵያዊው የጻድቅ አቡነ ተክለ ሃይማኖት ነው። ልቀቅ ተባለ፣ ወደ አድዋ ሄደ። እየሰማችሁ ነው አይደል? አዎ እነዚህ ጻድቅ በጸሎታቸው ብዛት ተውት። ይሄ መናፍቃኑት ገድል ወይም ገደል እያለ የሚያወራውን ተውት። የቲክቶክ ማድመቂያና ፎሎ ማግኛ ብዙ ሊባል ይችላል። ትናንት ቤተ ክርስቲያኗ ውስጥ የነበሩ የምናውቃቸው ከምንት ተነስተው በነጠላ ጫማ ገብተው መኪና ሲገዙ ቤተክርስቲያኗን ዛሬ እንዴት እየረገጧት እንደሆነ እናያለን። ቲክቶክ ላይ ሆኖ ሚዲያ ላይ ሆኖ እኛ ስለምናውቀው ችግር የለውም። እሱ አንዳንዶቹ ከዘፋኝነት መጠው፣ ከአዝማሪነት መጠው፣ ከጨፈራ ውስጥ መጠው፣ ከራቁትነት መጠው ቤተ ክርስቲያኗ በንስሐ ተቀብላ ዘማሪ አድርጋ ክብር ከሰጠች በኋላ ማህበራዊ ሚዲያ ውስጥ እግሯን ዘርግታ ስትሳደብ ትውላለች። ቤተ ክርስቲያን ያልፋል፣ ጊዜ ያልፋል። ደግሞም አባቶቻችን ምን ይላሉ? የጊዜ እንጂ የሰው ብርቱ የለውም ጀግና የለውም ይላሉ። እየሰማችሁ ይላል። አዎ ጊዜ በጣሊያንም ጉዳት አግኝቶናል። በዮዲት ጉዲትም ጉዳት አግኝቶናል። በግራኝ መሐመድም ጉዳት አግኝቶናል ቤተ ክርስቲያን። አዎ በአፄ ሱስንዮስ ጊዜም ብዙ መከራ ታይቷል። ብዙ እሱ ወደ ታሪክ አልገባም እንዳይረዝምብኝ። ስለዚህ ሁሉም ያልፋል። ቤተ ክርስቲያን ግን ትቀጥላለች። ክብርና ምስጋና ለመድኃኔዓለም ይሁን። ቤተ ክርስቲያን ትቀጥላለች። አቃጣዮቿን፣ ገዳዮቿን፣ ነቃፊዎቿን እያሳለመች እሷ ትቀጥላለች። እነሱም ያልፋሉ፣ አልፈዋል። አዎ እና ጻድቁ ተክለ ሃይማኖት በተጋድሎ በጾም በጸሎት አንድ እግራቸው ቢሰበር አያችሁት። ለዚህ ነው ግድ የላችሁም እግዚአብሔር ጋር ተምራችሁ ተባርካችሁ ቅዱስ ገብርኤል ቤተክርስቲያን ስትሄዱ አለፈ የምትሉት 2 ሰዓት በሌላ ነገር ጊዜ ይተካላችኋል። ያመልጠኛል የምትሉት ነገር በበለጠ ነገር ቅዱስ ገብርኤል ያደርግላችኋል። በእግዚአብሔር ቤት ቁጭ ብሎ የሚያልፍ ሰዓትም የሚቀር ትርፍም የለም። 100% አዎ ጻድቁ ለአገልግሎት ሲፋጠኑ አንድ እግራቸው ቢሰበር 6 ክንፍ ነው የተሰጣቸው። በጎደለ ሙላ ለሳይንስ እንጂ
በቤተ ክርስቲያኗ ጎደሎ በእግዚአብሔር የተገኙ ጉድለት ይመርማይ። ስለዚህ ጻድቁ ተክለ ሃይማኖት እግራቸው ተሰብሮ በአንድ እግራቸው 7 ዓመት ቆመው የጸለዩ ጻድቅ ናቸው። 6 ክንፍ አግኝተዋል እንደ ሱራፌል። ምድራዊ መልአክ ይባላል። ከኔ ጋር ናችሁ አይደል? ምድራዊ መልአክ ይባላል። አሁን ጻድቁ ቅዱሱ ተክለ ሃይማኖት የተለዩ ማለት ነው። ወደ ቅዱስ ገብርኤል እንመልሳችሁ። ቅዱስ ገብርኤል የተለየ መልአክ ነው። ምንድን ነው የተለየ? አሁን ቅዱስ የሚለው ቅዱስ ሚካኤል፣ ቅዱስ ዑራኤል፣ ቅዱስ ሩፋኤል 7ቱ ሊቃነ መላእክት ጊዜ ስለሌለ ያልቆጥረው እንጂ 7ቱ እልፍ አእላፋቱን አልቆጥረም እንጂ 7ቱን መቁጠር ይችላል። እየሰማችሁ ነው አይደል? ግን ዝም ብዬ በቅዱስ ሚካኤልና በቅዱስ ገብርኤል እዚህ ጋር ባየሁት ነገር ብቻ ልጨርሰው። ቅዱስ ገብርኤል ማለት የተለየ መልአክ ማለት ነው። ምን ያለ መልአክ? እግዚአብሔር ማህበ አልዋሃበ ወሂና ለማመጣና ፈጠረ። ሲፈጥር የሚገርማችሁ ነገር መላእክትን ቁጥራቸው እንዳይታወቅ እንደ ሰማይ ከዋክብት እንደ ምድር አሸዋ አደረገና መጣና አገልጋዮቹ አደረጋቸው። ሁሉም ክንፍ አላቸው። ሁሉም አንድ አይነት ከለር ናቸው። ሁሉም አንድ አይነት ናቸው። ግራ ገባቸው። አፋቸው ያመሰግናል፣ አይምሯቸው ያመሰግናል፣ ሕሊናቸው ያመሰግናል። ምስጋናቸው ምግብ ነው፣ ምስጋናቸው ልብስ ነው፣ ምስጋናቸው እድሜ ነው፣ ምስጋናቸው ኑሮ ነው፣ ምስጋናቸው ጾታ ነው። እረፍት የላቸውም። ባህሪያቸውን 2 ብሎ ያስቀምጠዋል። ዘይሬስዮሙ ለመላእክቲሁ መንፈስ ወለለ ይትላከው ወነደሳት። ነፋሳውያን ናቸው፣ ረቂቃን ናቸው። አሁን ይሄ ነፋስ ሲነፍስ ታዩታላችሁ። ከየት እንደሚመጣ አታውቁትም። ገለባ ሲያጠራ ግርዱና ምርቱ ሲለይ ነው የምታዩት። መላእክትም በነደደው እሳት ውስጥ ገብተው ሲያድኑ ሲያሻግሩ የአንበሳ መንጋጋ ይዘው ነፃ ሲያወጡ ታያቸዋላችሁ እንጂ ከየት እንደሚመጡ አታውቋቸው። ይቀድም ሩጸቶሙ እምነፋሳት፣ ከነፋስ ሩጫቸው ፍጥነታቸው ይቀርባል ይላል። እሳታውያን ናቸው፣ አይያዙም፣ አይጨበሩም፣ ያቃጥላሉ። ሰዶምና ገሞራ ተመልከቱ። ዘፍጥረት ምዕራፍ 13 ይላል። አዎ እሳታውያን ናቸው። ትንቢተ ዳንኤል ምዕራፍ 3 ላይ እነዚህ አሁን 3 ወጣቶች በእሳቱ መካከል ሆነው አይለፍ ከነ ማእከለ እሳት ወማይ እያሉ ሲዘምሩ ወለደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። ወርዋሪዎቻቸው በእሳት ተበልተው እነሱ ወደ እሳቱ ሲገቡ ቅዱስ ገብርኤል ገባና እሳቱን ውሃ አደረገላቸው። ፖለቲካውን ውሃ ያድርግልን መድኃኒዓለም አሜን በሉ። ጥላቻን ውሃ ያድርግልን እግዚአብሔር። ስደትን ውሃ ያድርግልን እግዚአብሔር። አያችሁት? ለቂርቆስና ለኢየሩሳ የፈላ ውሃ በርሚሉ ወደ እሳትነት ውሃ ወደ እሳትነት ተለውጦ ድምፃ ለሰርጥ ከመነጎድጓድ ክረምት ቅድስት ኢየሩሳ ቅዱስ ቂርቆስ ብሎ አይደለም፣ ከፈላ ውሃ አልፈው ነው ወዳጄ ይህን ስም ያገኙት። አው ቅዱስ ገብርኤል በብርሃን መስቀሉ ሲነካው ያ የፈላ ውሃ የጧት ቀዝቃዛ ውሃ ሆነላቸው። የኑሮ ውድነቱን እግዚአብሔር ያቀዝቅዝላችሁ አሜን በሉ። እግዚአብሔር ያቀዝቅዝላችሁ። አዎ ስለዚህ ቅዱስ ገብርኤል የተለየ መልአክ ነው። ምን አሉ መላእክት? ማን ፈጠረን? ማንን እናምልክ? ወደ ማን እናመስግን ሲሉ ሳጥናኤል ከላይ ሆነና አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን አለ። እኔ ነኝ የፈጠርኳችሁ አለ። ዛሬም እኮ እንደ ጭቃ ድቦር ብለው ሊፈጥሩን የሚፈልጉ ብዙዎች አሉ እኮ። እየሰማችሁ ነው አይደል? ግብ ወደዚህ እናቶቻችን ወደዚህ እለፍ ወደዚህ ቦታ አለ። ቋንቋ ፈጣሪ ሊሆን ይሞክራል። ማህበረሰብ ፈጣሪ ሊሆን ይሞክራል። ስልጣን እኛን ሊፈጥር ይሞክራል። ባለ ሀብቱ እኛን ሊፈጥር ይሞክራል። የእኛ ፈጣሪ ግን አንድ። ማን ፈጠራችሁ ሲንገር? ቆይ ግድ የለም። ማን ፈጠራችሁ ሰራችሁ? ሥላሴ በሉ አንድ። ማን ፈጠራችሁ? በቃ ገንዘብ ፈጣሪያችን አይደለም። አዎ ቋንቋ ፈጣሪያችን አይደለም። ሀብት ፈጣሪያችን አይደለም። ስልጣን ፈጣሪያችን አይደለም። የምንጠቀምበት እንጂ ሊጠቀምብን አይገባውም። ሁሉም ያልፋል። የማያልፈው ግን እኛን የፈጠረ ክፍል ነው። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ማሰብ ነው። ስለዚህ በዚህ ጊዜ ነው ልዩ መልአክ የተባለው ቅዱስ ገብርኤል ምን አለ? ንቁም በበህላው የነስ ከንረክቦ ለአምላክነ ባለንበት አምላካችን እስከምናገኘው ድረስ እንጽና አለና ይህን ነው የትምህርት ያስ እዚህ ጋር መጣ። አክሲማሮስ ይባላል። ኤጲፋንዮስ የተባለ ሊቅ ይሄ ባለ ቅዳሴው ማለት ነው። እሱ የደረሰው አክሲማሮስ ይባላል። ዋሂድ ቆሙ መልአከ ሰላም ዘስሙ ገብርኤል። አሁን ተናገሩ ማርያምን በሉ። ገብርኤል አበሰራት። እዚህ ላይ ነው የመጣው። አሁን የቱ
መላእክቱን ባለንበት ንጽና ብሎ እንዲቆሙ። አዎ ውዥንብር በተነሳ ጊዜ፣ ሁከት በተነሳ ጊዜ፣ መለያየት በተነሳ ጊዜ፣ መከፋፈል በተነሳ ጊዜ፣ አዎ በዚህን ጊዜ ባለንበት ንጽና ብሎ ያረጋጋ መልአክ ቅዱስ ገብርኤል የድንግል ማርያም አብሳሪ ሆነ። ክብርና ምስጋና ለስሙ። አያችሁ፣ የተለየ መልአክ ነው። ዋህዶሙ ባለንበት እንጽና አለና ይቹን አትሮኑስ በኢዮር በራማ በየሬር ከተማ አስቀመጠ። የተለየ መልአክ የሚያረጋጋ ለሀገራችን ለኢትዮጵያ የሚያረጋጋ መልአክ ይዘዝልን። እኔ አንዳንድ ጊዜ የሰላም እናት ድንግል ማርያምን ይዘን፣ የሰላም መልአክ ቅዱስ ገብርኤልን ይዘን፣ ርሩ መልአክ ቅዱስ ሚካኤልን ይዘን እንደዚህ መባላታችን ያሳዝነኛል። ምናልባት አዲስ አበባ ይችን መሀል ከተማን እያየ ላይከብደን ይችላል። ግን እንደዛ ነው። ሕፃናት እያለቁ አረጋውያን ያለቷን እየቀሩ አብያተ ክርስቲያናት እየተቃጠሉ አገልጋዮች በማንነታቸው እየሞቱ ምዕመናን ባሰሩት ማተብ በለበሱት ልብስ እየተገደሉ አሁንም እየሰማችሁት ነው። ባርሲ ያልቆመ ጅረት ደም ይፈሳል። አሁን እዛም ብታዩት እንደዛው። ስለዚህ ለሀገራችን የሚያጽናና መልአክ እግዚአብሔር ይላክልን። አስቸጋሪ ነው በጣም ይህ ፖለቲካው። እዚህ ማህበራዊ ሚዲያ ላይ የምታዩትን እዚህ ጋር መጥቶ እናንተን ብዙ መናገር አያስፈልግም። ግን ለዋናው ትልቁ ነገር ግን ልናልፈው የማይገባን ለሀገራችን የሚያጽናና መልአክ እግዚአብሔር ይላክልን። አጸናቸው ይላል። ወበእንተዝ ደለወ ከመ ይጹር ዜናሃ ለማርያም። ከዚህ የተነሳ መላእክቱን ባሉበት ስላረጋጋ የድንግል ማርያም አብሳሪ ሆነ፣ ክብር አገኘ ይላል። አልቦም ቅድሜው አልቦም ድሬው ከቅዱስ ገብርኤል በፊትም በኋላም የድንግል ማርያም አብሳሪ የለም። በቃ አንድ ነው አብሳሪዋ። ጸዋሪ ዜና ገብርኤል ዘከተማው መስቀል፣ ዜና ተሸክሞ የመጣ ቅዱስ ገብርኤል፣ ዜናውን የተቀበለች ድንግል ማርያም ናት። አለቀ። አብሳሪ ቅዱስ ገብርኤል ነው፣ ተበሳሪ ድንግል ማርያም ናት። የአምላክን የመወለድ ዜና ሰው የመሆን ዜና ይዞ የመጣ ቅዱስ ገብርኤል ነው። አምላኳን ጸንሳ የወለደች ደግሞ ድንግል ማርያም ናት። ድንግል ፈጣሪዋን ወለደችው። እሱም ደግሞ ፍጡሩን ሳይንቅ ይልቁንም ከደረቅ ደረት ላይ በድንግልና ነው። አዎ ከድንግልና ጡት ላይ ወተት ሰጥቶ አዝሮ ያንን ወተት የሚጠባ አምላክ። እየሰማችሁ ነው? እየሰማችሁ ነው? ድንግል ሴት ወተት አለ እንዴ? ጡቷ ላይ አለ እንዴ? የለም፣ ሊኖር አይችልም። አንድ እናት አጥብተው አርጅተው መጨረሻ ላይ ደግሞ ልጃቸው ወልዳ ብትሞት የልጃቸውን ልጅ ማጥባት ይችላሉ፣ ድሮ ሲያጠቡ ስለኖሩ። አንዲት እናት ሙታ ልጇ ግን ልጃገረድ ልጅ የእናቴን ልጅ ላጥባት ስትል አይመጣም። ሄድ ይመጣል፣ በቀደም ጥገናም አይመጣም ራሱ። አያችሁ፣ ዘያሲ ተወካቢ የሚሰጥ የሚቀበል ከደረቅ ጡት ላይ ወተት ሰጣትና የሰጣቱን ጡት ደግሞ አዙሮ ጠባው አይደል? ሊቁን ዲዮስቆሮስን ጠይቁት። ምንድን ነው በጎለ እንስሳ ተወዲ አማህንሱ ተወፈየ ወከመ ሕፃናት በከየ እንዘ ይስዕል ማጣተ ሙሲሳይ። አያችሁ፣ በበረተኛ እንስሳትም አዩት፣ ከእንስሳት ጋር ተጀመረ። እነሆ እናቱን ጡት እየለመነ አለቀሰ። አው በበህቅልቀ እንደ ሕፃናት በየጥቂቱ አደገ። በ30 ዓመቱ ተጠመቀ፣ በጥምቀቱ ወለደን። ክብርና ምስጋና ለመድኃኒዓለም ይሁን። ስለዚህ ቅዱስ ገብርኤል ቅዱስ የተባለው የተለየ መልአክ መላእክቱን ያጽናና ነው። ሁለተኛ ዳንኤል ትንቢተ ዳንኤል ምዕራፍ 8 ቁጥር 15 ላይ ተጨንቆ ነበረ። ለተጨነቃችሁ ሁሉ ይድረስላችሁ። አሜን በሉ። ዛሬ ያልተጨነቀ ምን አለ? በመጽሐፍ ቅዱስ የተቀመጠው አንድ ጭንቀት ብቻ ነው። ወብእሲቲኒም ከመወለድ ተወልዳ የተዘከረ ለሕማማ። ሴት ልጅ ታረግዝና 9 ወር ከ5 ቀን በመውለጃ ሰዓቷ ትጨነቃለች። ይህ መጽሐፍ ቅዱሳዊ ነው። በሌላው ግን ጌታ ምን ይላል? ቅዱስ ጴጥሮስን ጠይቁት ምዕራፍ 5 ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ነው የሚለው። እስኪ ተናገሩ። የሚያስጨንቃችሁን በሉ ለእግዚአብሔር ስጡት። ገበያ ነው፣ ለእግዚአብሔር ስጡት። ኑሮ ውድነት ነው፣ ለእግዚአብሔር ስጡት። መውጣት መግባት ነው፣ ለእግዚአብሔር ስጡት። ትናንት ወዲያ አንድ ጓደኛዬ አትት እያልኩት በዚህ መስመር ይሄዳል።
አትልኮ እያሉት ከሆነ በዚህ በወፉ በአሞራው ያለ በዚያ ይቅርባል። ያው ሰምታችሁታል። ከ60 ምናምን ሰው አንዱ ነው ተይዞ የት እንዳለ አይታወቅም። እየሰማችሁ ነው። ከባድ ነው። ኢትዮጵያን ይማራት። አሜን በሉ። እግዚአብሔር ይማረልን። ወጥቶ መግባት የማይቻልባት ሀገር ሆናለች እና ዳንኤል ተጨነቀ። ህልም ያያል፣ ይጨንቀዋል። ወጣ አንበሳ ምግብ ውእቱ ከወልዱ ኃይል አንበሳው ከትልቅ ጉድጓድ ሲወጣ ያየዋል። ምንድን ነው የጉድጓድ? አንበሳው ምንድን ነው እያለ ይጨነቃል። ሰው የሚመስል ፊቱ ላይ መጣና ተመለከተው። ገብርኤል ብሂል ብእሲው አምላክ እምኀበ እግዚአብሔር በተመነው ላይ ከእግዚአብሔር ለአገልግሎት የተላከ ድንቅ መልአክ፣ ልዩ መልአክ ማለት ነው። ገብርኤል ማለት አምላክ፣ አው ሰው የሆነ አምላክ። ሰው አምላክ ሆነ፣ አምላክ ሰው ሆነ። ብእሲው አምላክ ይህን የሚተረጉም ነው ገብርኤል ማለት እና አየሁ አለ። ሰው ይመስላል አለ። ወደ እኔ መጣ አለ። ግርማው ያስፈራል አለ። ከኔ ጋር ናችሁ አይደል? ምኑ ያስፈራል አለ? ግርማው ያስፈራል አለ። ወደ እኔ እየመጣ ሄዳለ። እየመጣ እየቀረበ ሲሄድ አለ ፈራሁት አለ። ቀረበና ፊቴ ላይ ሲፈል ወደኩኝ አለ። እየሰማች ነው አይደል? ወደኩኝ። ስወድቅ ብድግ አደረገና ፊቱ ላይ አቆመኝ። ማቆም ብቻ አይደለም፣ ከወደኩበት አነሳኝ፣ ከፊቱ አቆመኝ። የተጨነኩበትን ሁሉ ትርትር አደረገና ተረጎመልኝና ጭንቀቴን አስወገደልኝ አለ። ቅዱስ ገብርኤል የራማው መልአክ የተጨነቃችሁበትን ሁሉ ያስወግድላችሁ፣ እንቆቅልሽላችሁን ይፍታላችሁ። ቅዱስ ገብርኤል ይህ ብቻም አይደለም፣ የጨነቀኝን ተርጉሞልኝ፣ የጠፋልኝን አግኝቶልኝ፣ የራቀልኝን አግኝቶ አቅርቦልኝ፣ መጨረሻ ደግሞ በመስዋዕት ጊዜ እግሬን ቀጥ አድርጌ ቁሜ እጆቼን ዘርግቼ ዓይኔን ገልጬ መስዋዕት እያቀረብኩ ባለበት ሰዓት ላይ መጣና መስዋዕት በእግዚአብሔር ዘንድ ተፈጻሚነትና ተቀባይነት አግኝቶልሃል ብሎ መስዋዕቴን ተቀበለልኝ ወደ እግዚአብሔር። እግዚአብሔር እንደተቀበለልኝ ነገረኝ። እግዚአብሔርም መስዋዕቴን ተቀበለ። በመስዋዕት ጊዜ መጥቶ አናገረኝ አለ። ክብርና ምስጋና ለስሙ ይሁን። ያው መስዋዕት ነው። መሰከለላችሁ ዝም ብላችሁ አድርጉት። ያለው ሰዓት እንጨርስላችሁ። እየሰማችሁ ነው አይደል? አሁን እንበሉ አትበሉ አይደለም፣ እሱ ጋር ነው ችግር የለበትም። ግን ዝም ብላችሁ አድርጉት። ሰዓት ያጨርሱ ነው። ግልጽ ነው አይደል? እንዳይረፍድባችሁ ልጨርስላችሁ እንጂ ለዛው ሊቃውንቱ ወተቀውም ንግሥት ዘይማን ከባራ ሰው ቁጥጥቶ ምርት እያሉ በመቋሚያና በእጃቸው እያጨበጨቡ ያመሰግናሉ። አይደለም ብዙ የሚታው ነገር አለ። እሱ አይደለም ችግሩ፣ ማጨብጨብ አይደለም ችግሩ። ብዙም የፖለቲካ ጭብጨባ አለ፣ የመበላላት ጭብጨባ አለ፣ የመገፋፋት ጭብጨባ አለ፣ የማሳደር ጭብጨባ አለ፣ የዝሙት ጭብጨባ አለ፣ የስካር ጭብጨባ አለ፣ ገድሎ የመጨፈር ጭብጨባ አለ። ከዚህ ሁላችሁ ነው እግዚአብሔር ይሰውራችሁ። እዚያ ላይ ነው እግዚአብሔር ማመስገን ማለት ነው። አዎ ስለዚህ ቅዱስ ገብርኤል ፈጣለ። ሌላኛው የሐናንያ አዛርያ ሚሳኤልን ከሳት አወጣቸው። ሌላኛው ቂርቆስ ኢየሉጣን አወጣው። ሌላኛው የሉቃስ ወንጌል ምዕራፍ 1 ተመልከቱ። ለቀዴታ የተቀመጠች አንዲት እናት ነበረች። ኤልሳቤጥ ይባላል። ይገርማችኋል። እንደው ታሪኳን ስታነቡ በትዳሯ ውስጥ ደስ ብሏት ትኖራለች ይላል። ምን ብሏት እስኪ ንገሩኝ? ደስ ብሏት፣ ግን ልጅ የላትም። እቺ ልጅ የሌላት ብቻዋን ትበላለች፣ ብቻዋን ትጠጣለች፣ ብቻዋን ትተኛለች፣ ትደሳለች እያሉ ሰድዋታል። ዝም ልጅ የሚሰጥ ማን ነው ንገሩኝ እስኪ? ልጅ ድንጋይ አይደለ፣ አይፈለጥ፣ እንጨት አይደለ፣ አይጠረም፣ ጭቃ አይደለ፣ አይወረወር የማስጦታ ነው። ንገሩኝ እስኪ። ናሁ ጸጋሁ ለእግዚአብሔር እሴተብር ያለቀሩ ልጆች ለእግዚአብሔር ስጦታዎች ናቸው። አለቀ። ይጣቃለች። አሁን ብዙዎቻችሁ እዚህ ውስጥ ያልወለዱ ሰዎች ካሉ አትጨነቁ። ለቅዱስ ገብርኤል ንገሩት። ገድል ተሸከሙ፣ ጸበል ጠጡ፣ ተሳሉ። 50 ጊዜ ደማችሁን አታስመርምሩ። ጠንቋይ ቤት አትሄዱ፣ ቃልቻ ቤት አትሄዱ። እየሰማችሁ ነው አይደል? አዎ ለእግዚአብሔር ብቻ ሙት ይበሉ። አቡነ ተክለ ሃይማኖት፣ ጻድቁ መባጽዮን፣ አቡነ ሀብተ ማርያም፣ ድንግል ማርያም። አዎ ከዚህ ሁሉ ከውስጥ እግዚአብሔር በየትኛው ቦታ እንደሚያደርገው ስለማናቅ እግዚአብሔር ለምን ያደርግላችኋል። አትጨነቁ። ብዙ አለቀ። እየሰማችሁ ነው አይደል? እዚህ ውስጥ ነበረ። ነገር ግን ነቀፌታ አስቀምጠውባት ነበረ። ቅዱስ ገብርኤል መስከረም 21 መጣና የዘካርያስ የማጠኛ ሰዓቱ የጸሎት ሰዓቱ አዎ ነበርና ገብቶ ሲያገለግል ዘካርያስ ቅዱስ ገብርኤል መጣና ፊቱ ላይ ቆመ። የራማው መልአክ በፊታችን ይቆምልን።
ፊቱ ላይ ቆመ፣ ደነገጠ። አትብላ፣ አትደንግጥ፣ ይልቁንም ደስ ይበልህ አለው። በጧቱ የሚያስደስት ነገር መድኃኒዓለም ያሰማችሁ። አሜን በሉ። መቼም የሀገር ሰላም ነው አይደል? ሀገራችን ሰላም ያደርግልን። ይገርመኛል። አንዳንዱ መኪና ደረሰ ብሎ ይስቃል። ሀገሬ ሰላም ሆነ ይበል እንጂ የላይ ሆነ ልትነደው እንኳንስ መኪና ይዞ ለመጓዝ ነጭ ልብስ ለብሶ ለመጓዝ ለማበድ እንኳን ሀገር ያስፈልጋል። አያስፈልግም? የት ላይ ሆኖ ይታበዳል? ሀገር ሲኖር እኮ ነው የምታብደው። ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። ባልና ሚስቱ ሰነፎች ናቸው አሉ። እሱም አይነግድም፣ እሷም አትነግድም። እና ሰነፍ ሰው አይጸድቅም።